ሰላም ሰላም እንዴት ናችሁ ተማሪዎች? ዛሬ ከባለፈው ፓርት ዋን በቀጠለው ፓርት ቱ የ2016 ሂስትሪ ኢንትራንስ ኤግዛም ተገናኝተናል ማለት ነው። ትንሽ ጠፋ ብያለሁ ስላልተመቼ ነው። እንግዲህ ለሱ ደግሞ ይቅርታ። እስካሁን ያያችሁ ልጆች ያው ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ ማለት ነው። በቀጥታ ወደ 16ኛው ጥያቄ ስናልፍ which one of the following is correct about pre-colonial American civilization? A. They all achieved high standard of urban development and high rate of city structure. B. While the Inca built extensive road and the Maya developed an accurate calendar. C. The development of writing distinguished Asiatic civilization from Mayan and Incan civilization. D. The Inca put up a stronger resistance against the Spanish because they used the tools made up of silver. ጥያቄ ያው ፕሪኮሎኒያል አሜሪካን ሲቪላይዜሽን ኮሬክት የሆነውን የጠየቀን ያው ኢንካ አዜቲክ እና ማያ ማለት ነው። ሳውዝ አሜሪካ በአሁኑ በስፔንና ፖርቹጋል ቀይ ግዛት ሳይያዝ በፊት የነበረውን የሲቪላይዜሽን ማለት ነው። ሶ ኤ ላይ they all achieved high standard of urban development and high rate of city structure። ይሄ ሁሉም አይደሉም። ማያና ዜቲክ በእርግጥ ነበራቸው ወል የሆነ የአርባን ዴቨሎፕመንት። ኢንካ ግን ሞር ሩራል ስትራክቸር ነው የነበራት። ስለዚህ ሁሉንም አያካትትም። ኤ አይሆንም። ቢ ላይ while the Inca built extensive road and the Maya developed an accurate calendar ነው። ይሄ በቀጥታ የሚገልጸው ነው እነሱ የፕሪኮሎኒያል አሜሪካን ሲቪላይዜሽን ማለት ነው። ትክክለኛ መልሱ ቢ ነው የሚሆነው። ምክንያቱም ኢንካ ያው ሮድን ቢውልድ አድርጋለች። ማያ ደግሞ 365 ቀን አኩሬት የሆነ ካላንደርን ክሬት አድርጋለች ማለት ነው። አሚን ዴቨሎፕ አድርጋለች ማለት ነው። ሰው ትክክለኛ መልሱ ቢ ነው የሚሆነው። ሲ ላይ the development of writing distinguished Asiatic civilization from Mayan and Incan civilization ነው የሚለው። እዚህ ጋር ልዩ የሆነ አጻጻፍ ስርዓት የነበራት ማያ ነች እንጂ አዜቲክ አልነበረችም። ማያ ግን ከአዜቲክ እና ከኢንካ የሚለያት የአጻጻፍ ስርዓት ሂሮግራፊክ የተባለ የራሱ የሆነ አጻጻፍ ስርዓት ነበራት። ሶ ትክክል ይሄ መልስ አይሆንም ማለት ነው። አዜቲክ ግን የፒክቶግራፊክ አይነት የአጻጻፍ ስርዓት ነው የነበራት እና ኢቨን እስከ 18ኛው ሴንቸሪ ድረስ ኢሮፓውያን ምን እንደሚል አለዩትም በትክክል ማለት ነው። ስለዚህ ሲም አይሆንም። ዲ ላይ the Inca put up a stronger resistance against the Spanish because they used tools made up of silver ነው የሚለው። ኢንካ ያው የውስጥ ኢንተርናል ፕሮብለም የነበረባት በተለይ ይሄ የእንትንማ የተተኪማ ሌጂቲሜት የሆነ የፓወር ሰክሰስሽን ስትረግል የነበረባት ናት እና ስፔን በቀላሉ የተቆጣጠረች ግዛት ናት እንጂ የስፔን ጠንካራ ሬዚስታንስ አልነበረችም ኢንካ ማለት ነው። ስለዚህ ዲም አይሆንም። የ16ኛ ጥያቄ ትክክለኛ መልሳችን ቢ ይሆናል ማለት ነው። Question number 17. To which power did Aksumite eventually lose control over the Red Sea trade? A. Muslim Arabia. B. Ottoman Turkey. C. Mamluk Egypt. ዲ ሳቫርድ ፐርሺያ። አክሱም እንግዲህ በመጨረሻ ያው ኮንትሮል ሉዝ ኮንትሮል ያደረገችው በማንኛው ፓወር ነው? የመጨረሻው ሙስሊም አረቢያ ነው የሚለው ኤ ትክክለኛ መልሱ የሚሆነው ኤ ነው። መጀመሪያ አካባቢ ላይ በፐርሺያ ከሳውዝ ወይም ከሙስሊም አረቢያ በኩል ያለውን አታ ነበረ በ7ኛው ሴንቸሪ ወይም በ650 አካባቢ ላይ ማለት ነው። ግን የመጨረሻውን ኢቬንቹዋሊ ሉዙን ኮንትሮል ያበቃላት የአክሱም በሙስሊም አረብ በ702 አካባቢ ነው ማለት ነው። ስለዚህ መልሱ ኤ ነው። እቢ ላይ ኦቶማን ተርኪ ነው የሚለው። ኦቶማን ተርኪ ያው ሞር ከዛ በኋላ ነው የመጣችው ከ1071 ባዛንቲን ፐርሺያ ምናምን ካሸነፈች በኋላ ነው እንጂ ጠንካራ ለኢትዮጵያ ነው እንጂ በአክሱማይት ጊዜ አልነበረችም ኦቶማን ተርኪ። ሲላይ ማምሉክ ኢጅፕት ነው የሚለው። ማምሉክ ኢጅፕት ያው ዌስተርን ሜዲትራኒያን አካባቢ የያዘች ነው። ሚኒማል የሆነ ሙቭመንት ኢንቮልቭመንት ያላት ናት። በተለይ ደግሞ አክሱም የወደቀች ጊዜ ራሷ ሙስሊም አረቢያ ይዛታለች ማለት ነው ኢጅፕትን። ስለዚህ ሲም አይሆንም። ዲ ላይ ያው ሳቫርድ ፐርሺያ ነው። ሳቫርድ ፐርሺያ 650 አካባቢ በራሷ በሙስሊም አረቢያ ተይዛለች። በእርግጥ መጀመሪያ አካባቢ ከሙስሊም አረቢያ በኩል ያለውን የትሬድ ሩቱን የያዘችው ፐርሺያ ነበረች። ግን እሷ ሚኒማል የሆነ ሮል ነው የነበራት እና ትክክለኛ መልሱ የ17ኛ ጥያቄ ኤ ነው የሚሆነው ማለት ነው። ኩዌሽን ነምበር 8 ዋት ዋዝ ዘ ማጆር አቺቭመንት ኦፍ ዘ ሙስሊም አረብ
under the immediate successor of the Prophet Muhammad? A. Moving the center of the empire outside of Arabia and Syria. B. The capture of Medina and its selection as the religious center. C. The capture of extensive territories from Persia and Byzantine. D. The opening of trade routes connecting Arabia with India. እሺ ጥያቄው ለጠየቀን ያው የማጆራችን መንት ኦፍ ሙስሊም አረብ የፕሮፌት መሐመድ ኢሚዲየት ሰክሰሰሮች ያረጉትን ነው ማለት ነው። ኤ ላይ የሱ ሰክሰሰሮች የሚባሉት ያው አቡበከር፣ ዑመር፣ ኦትማንና አሊ እንደኛ በአራቶቹ ጊዜ የሙስሊም አረብ ማጆራችን መንት እንደጠየቀን። ስለዚህ ኤ ላይ ሙቪንግ ዘ ሴንተር ኦፍ ኤምፓየር አውትሳይድ ኦፍ አረቢያ ኤንድ ሲሪያ ሴንተሯ አልወጣም። ሴንተሯ መዲና እንደነበረች ነው። በፕሮፌት መሐመድ ጊዜ ያው በሳቸው ጊዜም መዲና ነች። በእነኚህ በሰክሰሰሮቹም ጊዜ መዲና ነች የቀጠለችው እንጂ ሴንተሩ አልወጣም። በእርግጥ በኋላ አካባቢ ላይ በኡመር ዳይናስቲ ጊዜ ሲሪያ ውስጥ ዳማከስ የምትባለው ከተማ ውስጥ ነበረ ሴንተሩ፣ እዛው ሲሪያ ውስጥ ማለት ነው። ስለዚህ አይሆንም ማለት ነው። ቢ ላይ the capture of Medina at its selection as the religion center ካፕቸር መዲናን ካፕቸር አድርጎ ሪሊጂየስ ሴንተር ያረጓት ሰክሰሰሮቹ ሳይሆኑ ፕሮፌት መሐመድ ነው። ፕሮፌት መሐመድ ጊዜ የተጀመረ ነው። ስለዚህ የነኚህ አቺቭመንት አይደለም የሰክሰሰሮቹ ማለት ነው። ሲ the capture of extensive territories from Persia and Byzantine that is መልሱ በቃ ይሄ ነው። ከፐርሺያ እና ከባዛንቲን ይሄ ሙስሊም ሆሪዋን የሚባለው በዚህ በጦርነቱ ማለት ነው በጣም ብዙ ግዛቶችን የያዙት ኢጅፕትን ጨምሮ ኢየሩሳሌም፣ ኢስተርን ኢራቅ ብዙ ግዛቶችን የያዙት እነሱ ማጆር ሰክሰስ የሚባለው ይሄ ነው። ትክክለኛ መልሱ ሲ ነው። ዲ ላይ the opening of trade routes connecting Arabia with India ነው የሚለው ትሬድ ከነኚህ ከፕሮፌት መሐመድ ሰክሰሰሮችን በፊት ነበር፣ ግን የተወሰኑ ትሬድ ሩቶችንም ክሬት ያደረገው ከያ በኋላ የመጣው አባሲድ ዳይናስቲ ነው እንጂ እነኚህ ሰክሰሰሮቹ አይደሉም። ስለዚህ ድም አይሆንም። ትክክለኛ መልሱ የሚሆነው ያው ሲ ይሆናል ማለት ነው። 18ኛ ጥያቄ question number 19 which of the following was a cultural feature of the Zagwe dynasty? A. The continuation of Christianity as the official state religion. B. The use of Agaw language for both court and church function. C. The shift of the pilgrimage from the Holy Land to Lalibela. D. The development of rules about royal successor. የካልቸራል ፊውቸሩ ነው የዛጉዌ ዳይናስቲ ለጠየቀን። ያው ኤ ላይ the continuation of Christianity as the official state religion ትክክለኛ መልሱ በቃ ምንም ዳውት የሌለው ኤ ነው ማለት ነው። ምክንያቱም ከአክሱም ክርስቲያኒቲን አስቀጥሏል። በሱ ጊዜ ክርስቲያኒቲን ኦፊሻል ስቴት ሪሊጅን ነበር የነበረው። ካልቸራል ፊውቸር የሚያሳየው ኤ ላይ ያለው ነው ማለት ነው። ቢ ላይ the use of Agaw language for court and church function ነው የሚለው ይሄ አገው ሳይሆን ግዕዝ ላንጉጅ ነው የተጠቀመው እንጂ አገውን አይደለም። ቢ አይሆንም። ሲ the shift of the pilgrimage from the Holy Land to ላሊበላ ነው የሚለው በእርግጥ የላሊበላ ቸርቾችን ሲገነቡ ኢንቴንድ አስበው ነው። ይሄ ኢየሩሳሌም ለጉዞ የሚሄዱትን ይሄ ቅዱስ ቦታ ለቪዚት ለማድረግ የሚሄዱትን እዚሁ ኢትዮጵያ ውስጥ ክሬት አድርጎ እንዲጎበኙ ለማድረግ በዛን ሰዓት ደግሞ ያው ሙስሊም አረቢያ ስለተቆጣጠረች መንገዱ መሄጃውን ሁሉ ኢጅፕትንም ስለተቆጣጠረች መሄጃውን እዚሁ ያንን መንገላታት ለማስቀረት ነው ያሉት። ግን ካልቸራል ፊውቸሩን አይደለም ይሄ የሚያሳየው ማለት ነው። ዲ ላይ the development of rules about royal succession እንደሚለው ይሄ የፖለቲካል ፕሮብለም ችግሩን መፍቻ ነው እንጂ ይሄ ካልቸራል ፊውቸር የሚያሳይ አይደለም። ሮያል ሰክሰሽን ነበር ያው እንደምታውቁት እስር ቤት አምባገሸን ላይ አዘጋጅቶ እዛ ነበር የሚታሰሩት የሮያል ፋሚሊ ተወላጆች። ከዛ የራሱ ህግ አለው። ይሄ ደግሞ ፖለቲካል ፕሮብለም መፍቻ ነው እንጂ ካልቸራል ፊውቸር አይደለም። ትክክለኛ መልሱ ኤ ይሆናል ማለት ነው። 19ኛ question number 20 why did the medieval Ethiopian Christian kingdom rely on mobile courts? Because A. The tradition of permanent capital did not familiar before. B. Movable capital made it possible to administer a vast empire easily. C. Permanent capital were easily targets for attack by subject population.
ዲ ዘ ኢምፓየር ላክድ ማቴሪያልስ ቱ ኮንስትራክት ፐርማነንት ሴትልመንትስ። ይሄ በጣም ተደጋጋሚ የሚጠየቅ ጥያቄ ነው። ይሄ ብዙ ጊዜ ያገኘሁትን የራሱ ስሰራ 2015 ላይም ሰርቼዋለሁ። ሜዲቫል የሆኑ የኢትዮጵያ ኪንግደሞች ለምንድን ነው ከቦታ ቦታ እየተንቀሳቀሱ የሚገዙት ነው ጥያቄው። በቃ ለሁለት ነገር ነው። ዋነኛው ነገር አንዱ አድሚኒስቴር ቫስት ሪሶርስ፣ በቃ ይሄ በተለያዩ አካባቢ የሚነሱ ግጭቶችን ለመቆጣጠር ነው። ቫስት የሆነ ይሄ ሰፊ የሆነ ኢምፓየርን በቀላሉ ለመቆጣጠር ማለት ነው። ሁለተኛው ግን ሚኒማል የሆነ ኮንትሮል ነው የሚጠየቀው፣ ግን በብዛት ይሄ አንደኛው ካውዝ ነው። ግን ቱ ጌት ፋየርውድ፣ ይሄ ሁለተኛ ምክንያታቸው እሱ ነው። የማገዶ እንጨት ችግርን ለመቅረፍ ማለት ነው። ከቦታ ቦታ የሚዘዋወሩት ተጥፎ ያለው ሁለቱ ነው በብዛት ችግራቸው ማለት ነው። ስለዚህ ኩዌሽን ነምበር 20 ምርጫዎቹን ስናያቸው ኤ ላይ ትራዲሽን ኦፍ ፐርማነንት ካፒታል ዲድ ኖት ፋሚሊያር ቢፎር፣ ፋሚሊያር ነው። ይህም የዲቫል ኢትዮጵያ ነው። ከዚህ በፊት ዛጉዌም ነበረው የራሱ ፐርማነንት አደፋ፣ ወይም ደግሞ በኋላ ላሊበላ ማለት ነው። አክሱም የራሱ አክሱም የፐርማነንት ካፒታል ነበራቸው። ስለዚህ አይሆንም። ከሱ በፊት ፋሚሊያር አይደለም ነው የሚለው፣ ፋሚሊያር ናቸው ካፒታል ስቴት ማለት ነው። እሺ ቢ ላይ ሞቬሌብል ካፒታል ሞር ኢትስ ፖሲብል ቱ አድሚኒስቴር ቫስት ኤምፓየር ኤዝሊ፣ ትክክለኛ መልሱ ቢ ነው የሚሆነው ማለት ነው። ሲ ላይ ፐርማነንት ካፒታል ዌር ኤዝሊ ታርጌትስ ፎር አታክድ ባይ ሳብጀክት ፖፑሌሽን፣ ይሄ በሚያስተዳድራቸው ህዝቦች የታርጌት አታክ ወይም ደግሞ የመጠቃት ስጋት ኖሮበት አይደለም የሚንቀሳቀሰው ከቦታ ቦታ። ሲም አይሆንም። ዲ ላይ ዘ ኢምፓየር ላክድ ማቴሪያልስ ቱ ኮንስትራክት ፐርማነንት ሴትልመንትስ፣ ይሄ የራው ማቴሪያል ችግር አልነበረባቸውም። በዚህ ምክንያት አይደለም ከቦታ ቦታ የሚንቀሳቀሱት። ስለዚህ ያኛ ጥያቄ ትክክለኛ መልሳችን ቢ ይሆናል ማለት ነው። እሺ እስካሁን ድረስ ከኔ ጋር ተቆያችሁ፣ ቪዲዮ ተመችቷችኋል ማለት ነው። ሰብስክራይብ ያደርጋችሁ ልጆች ሰብስክራይብ እያደረጋችሁ ተመልከቱ። ምንም ነገር ከእናንተ እንትን አይልም። ከ80% በላይ ተማሪዎች ሰብስክራይብ ሳታደርጉ ነው ቪዲዮውን እያያችሁ ያላችሁት እና እኔም በረታታ ያው እናንተ ሰብስክራይብ ላይክ ስታደርጉት እያየሁ ነው መወደዳችሁን ማቀው ቪዲዮውን መወደዳችሁን ማቀው ማለት ነው። እና ሰብስክራይብ ያደርጋችሁ እንጂ ሰብስክራይብ እያደረጋችሁ በቀጥታ ወደ ኩዌሽን ነምበር 21 ስንሄድ ዋት ዋዝ ዘ ማጀር ፊቸር ኦፍ ኤርሊ ካፒታሊዝም ኢን ዩሮፕ? ኤ ግሬተር ዩዝ ኦፍ መኒ አስ ካፒታል ራዘር ዛን ጀስት ኢንካም። ቢ ዘ ሽፍት ኢን ሞቲቬሽን ፍሮም ሜኪንግ ፕሮፊት ቱ ሁማኒታሪያኒዝም። ሲ decline in international trade due to internal and external war. D replacement of human and animal labor by labor to machine in production. ይሄ ኤርሊ ካፒታሊዝም ፊውቸሩን የጠየቀን በኢሮፕ ማለት ነው። ይሄ በብዛት ከ1500 እስከ 1789 አካባቢ ድረስ የሚይዘው ማለት ነው። ኤ ላይ ግሬተር ዩዝ ኦፍ መኒ አስ ካፒታል ራዘር ዛን ጀስት ኢንካም ነው የሚለው። ትክክለኛ መልስ የሚሆነው ይሄ ነው። ያው መኒን እንደ ካፒታል መውሰድ ነው። በአሁኑ ሰዓት አሁን ኢንቨስት ለማድረግ ካፒታል ነው የሚያስፈልገው። በዛን ሰዓት ግን መኒ እንደ ካፒታል ነበር የሚቆጠረው እና ሪኢንቨስት ነው የሚያደርጉት። ያገኙትን መኒ ሪኢንቨስት ነው የሚያደርጉት። በብዛት ያው ፕሮዳክሽን ላይ ያተኮረ ነው የዛኔ እና ብዛት ምርትን ማምረት ታሳቢ ያደረገ ነው ካፒታሊዝም ስነ ስርዓቱ የዛኔው ማለት ነው። መርካንታሊዝም ማለት ነው። ስለዚህ ትክክለኛ መልስ ይገልጸዋል ማለት ነው። መርካንታሊዝም ፊቸር ነው በብዛት ይሄ ጋር ያለው። ቢ ላይ ዘ shift in motivation from making profit to humanitarianism ነው የሚለው። ይሄ shift ሞቲቬሽናቸው ፕሮፊት ሜኪንግ ነው እንጂ ለሰዎች ሁማኒታሪያኒዝም አይደለም። ሁማኒታሪያኒዝም ከያ በኋላ የመጣ ነው በሃውርዛዋን ስተዲ ላይ ማለት ነው። እንደውም ይሄ ያለ ክፍያው ነበር የሚያሰሯቸው እና በሰራተኞቹ ላይ የነበረው ጭቆና ኃይል ከፍተኛ ነበር። በአውሮፓ በጣም ከፍተኛ ነበር። በተለይ ደግሞ በራሽያ የባሰ ነበር እና ቢላይ አይሆንም ማለት ነው። ሲ ዲክላይን ኢን ኢንተርናሽናል ትሬድ ዶቱ ኢንተርናል ኤንድ ኤክስተርናል ዋር ነው የሚለው። ትሬድ ዲክላይን አድርጓል በዋል ይሄም ማለት አንችልም። ትሬድ እንደውም ኢንተርናሽናል ትሬድ በተለይ አትላንቲክ ስሌቭ ትሬድ በጣም በዛን ሰዓት የተስፋፋበት ሰዓት ትሬድ ኤክስፓንድ ያደረገበት ጊዜ ነው እንጂ ዲክላይን ያደረገበት ጊዜ አልነበረም። በተለይ በጦርነቱ ላሉት ለጦርነቶች የሚሸጡ መሳሪያዎችን መግዛት ያው እነኛን ደግሞ የሰሩትን መሳሪያዎች እና ያመረቷቸውን ምርቶች ወደ አፍሪካ ለመሸጥ ሲያመጡ ለኮሎናይዜሽንም ተጽዕኖ እንደነበረው መርሳት የለብንም። ስለዚህ አይሆንም። ትሬድ ኤክስፓንድ ነው ያደረገው። ዲ ላይ
ሪፕሌስመንት ኦፍ ሂውማን ኤንድ አኒማል ላበር ቱ ማሽን ኢን ፕሮዳክሽን ነው የሚለው። ሪፕሌስመንት ኦፍ ሂውማን ይሄ ሰዎች ጉልበት በማሽን መተካት ይሄ ኢንዱስትሪያል ሪቮሉሽን ፊቸር ነው እንጂ አርለ ካፒታሊዝም ፊቸር አይደለም። ሂውማን ላበር ላይ ነው በብዛት ብያቸዋለሁ ቅድም። እንደውም የሰዎች ጉልበትን ነበር የሚጠቀሙ ምንም ያለ ክፍያ ሁላ ማለት ነው። ስለዚህ ዲ አይሆንም። ትክክለኛ መልሱ ኤ ነው ማለት ነው። ይሄ አንደኛ ጥያቄ። ኩዌሽን ነምበር 22 which of the following is correct about the Aksumite state? A. Its expansion due to desire to control trade route. B. It was established by immigrants from Saudi Arabia. C. It directly inherited the political institution of Punt and Damat. D. Its rulers ruled their subjects directly. ያው ስለ አክሱማይት ስቴት ኮሬክት ሆነ እየጠየቀን ኤ ላይ ኢትስ ኤክስፓንሽን ዋዝ ዲው ቱ ዘ ዲዛየር ቱ ኮንትሮል ትሬድ ሩት ነው። ይሄ በቃ ትክክለኛ መልሱ ይሄ ነው። ወደ ሳውዲ አረቢያ ወደ ኢስትም ሆነ ወደ ሳውዝ ዘይላንም ሆነ ወደ ሳውዝ ዘይላንም ሆነ ወደ ኢስት አዱሊስ ወይም ደግሞ ከሳውዲ አረቢያ በኩል ያለውን ለመቆጣጠር ትሬድ ሩቶችን ለመያዝ ነው ዋነኛ ኤክስፓንሽኗ ማለት ነው የአክሱም። ስለዚህ ትክክለኛ መልሱ የሚሆነው ኤ ነው። ቢ ኢት ዋዝ ስታብሊሽድ ባይ ኢሚግራንት ፍሮም ሳውዝ አረቢያ። ከሳውዝ አረቢያ የተወሰኑ ኢሚግራንቶች ነበሩ። በተለይ በፕሮፌት መሐመድ ጊዜ ከሱ ጋር ተከትለው የመጡ ነበሩ። ግን እነዚህ በኢንዲጂኒየስ ፒፕል ነው እንጂ ስታብሊሽድ የሆነው በሳውዲ አረቢያን ኢሚግራንት ወይም ስደተኞች አይደለም። ቢ አይሆንም። ሲ ኢትስ ዳይሬክትሊ ኢንሄሪትድ ዘ ፖለቲካል ኢንስቲትዩሽን ኦፍ ፑንት ኤንድ ዳማት ነው የሚለው። አክሱም የራሷ የሆነ ፖለቲካልም ሆነ ካልቸራል የራሷን ገነባች ቢውልድ ያደረገች ነች እንጂ ከፑንትና ከዳማት ኢሚዲየት የሆነ የወሰደችው ፖለቲካል ኢንስቲትዩሽን የለም። ሲ አይሆንም። ዲ ኢትስ ሩለር ሩልድ ዜር ሳብጀክትስ ዳይሬክትሊ። እዚህ ጋር ዳይሬክትሊ ሳይሆን ጊቭ ኢትስ አውቶኖሚ ይሰጣል። ኢንዳይሬክት ሩል ነው ወይም ደግሞ ለሎካል ቺፎች ሪኮግኒሽን ይሰጣል ማለት ነው። የተወሰነ ለሎካል ሩሎች ስለሚሰጥ አብሶሉት ሩል ነው ማለት አንችልም። ዲ አይሆንም ማለት ነው። ስለዚህ ትክክለኛ መልሱ የሁለተኛ ኤ ነው። ኩዌሽን ነምበር 23 what explains the rise of the Zagwe dynasty to power? A. Their success in effectively mobilizing the Agao people. B. Their achievement in architectural development. C. Their integration into the Aksumite economic and politics. D. Their success in preserving Christianity elements. እሺ ዛጉዌ ወደ ስልጣን የመጣበትን የጠየቀን እንዴት ስልጣኑ እንደያዘ ማለት ነው ከአክሱም። ላይ their success in effectively mobilizing the Agao people ያን ያክል ከአክሱም ጋር ጦርነት አላካሄዱም። እነሱ በብዛት ይሄ ኢንተግሬሽን ነው። ዛጉዌ በሚሊተሪ ሊደርሺፕ፣ በፖለቲካል፣ በኢኮኖሚክ በውስጥ ጉዳዮች ውስጥ መሳተፋቸው ነው ኢዝሊ የሆነ በቀላሉ ነው ከአክሱም ስልጣኑን የወሰዱት ማለት ነው። ስለዚህ ኤ ይሄ ሰክሰስ ኢፌክቲቭ ሞቢላይዚንግ ዘ አገው ፒፕል የሚለው ያን ያክል ኢፌክት የለውም ስልጣን ለመያዙ ማለት ነው። ወይም ማጆር ፊቸርን አያሳይም። ይሄ ላይ ያለው ቢ ላይ ዜር አቺቭመንት ኢን አርኪቴክቸራል ዴቨሎፕመንት ነው የሚለው ይሄ ስልጣን ከያዘ በኋላ የመጣ ነው እና ደግሞ ካልቸራል ፊቸሩን የሚያሳይ ነው እንጂ ስልጣን የያዘበትን መንገድ የሚያሳይም አይደለም። ያው ስልጣን ከያዘ በኋላ አርኪቴክቸራል አቺቭመንቱ በጣም ግሎሪ የሚባል ነው የዛጉዌ ስልጣን ከያዘ በኋላ ያመጣ ዴቨሎፕመንት ነው እና ካልቸራል ፊቸሩን የሚያሳይ ነው ቢ ማለት ነው። አይሆንም ማለት ነው ቢ። ሲ ላይ ዜር ኢንተግሬሽን ኢንቱ ዘ አክሱማይት ኢኮኖሚክ ኤንድ ፖለቲክስ በቃ ትክክለኛው ይሄ ነው። በተለያዩ የሚሊተሪ ሊደርሺፕ ሁላ ሳይቀር ያው አክሱም ከሳውዝ አረቢያ በኩል ያለውንም ከራሷ በኩል ያለውንም ትሬድ ሩት ስታጣ ሽፍት አድርጋለች ወደ ሳውዝ ሴንተሯል እና ከያ በኋላ ከአገው ጋር ኢንተግሬሽን የሆኑት ማለት አብረው ይሄ ፖለቲካል የሆኑ ኢኮኖሚክ የሆኑ ኮንዲሽኖች ላይ ስለሚሳተፉ ዛጉዌዎች በዛው ስልጣን ያዙ ማለት ነው። ስለዚህ ትክክለኛ መልሱ ሲ ነው የኩዌሽን ነምበር 23 ዲ ላይ ዘ ሰክሰስ ኢን ፕሪዘርቪንግ ክርስቲያኒቲ ኤሌመንትስ ይሄ ክርስቲያኒቲ ኤሌመንት ስለጠበቀ አይደለም ስልጣን የያዘው ትክክለኛ ፊቸር የሚያሳየው ሲ ነው ማለት ነው። ኩዌሽን ነምበር 23 ሲ። ኩዌሽን ነምበር 24 which of the following accounts for the downfall of the
ዛጉዌ ነው የሚለው። ለዛጉዌ መውደቅ ምክንያቱም የጠየቀን ኤ ሰክሰሽን ስትረግል፣ ቢ ኢኮኖሚክ ዲክላይን፣ ሲ አውትብሬክ ኦፍ ፕለግ፣ ዲ ሪሊጂየስ ኮንትራቨርሲ። ኤ ላይ ሰክሰሽን ስትረግል በቃ ዋና አካውንቱ ለዛጉዌ መውደቅ ተጠያቂው ሰክሰሽን ስትረግል ነው ማለት ነው። በተለይ በሀርቤና በላሊበላ በናኩቱል አብና በይትባረክ ይትባረክ መካከል የነበረው የሰክሰሽን ስትረግል ለመውደቃቸው ዋና አይነት መንስኤውን ይዛል ማለት ነው። ያው ይህን ፕሮብለም ለመፍታት አምባገነን እዛ እስር ቤት ክሬት አድርገው እዛ ታስረው ከያይ ወጣ እየመረጡ እያወጡ ነበረ የሚያስተዳድረው እና ሰክሴሽን ስትረግል ነው ለዛጉዌ መውደቅ ዋነኛ ምክንያቱ። ኤ ነው መልሱ። ቢላ ኢኮኖሚክ ዲክላይን ነው የሚለው። ኢኮኖሚክ ዲክላይን ያን ያክል ትሬድ ቀጥሏል በዛጉዌ ጊዜ። ኢኮኖሚክ ዲክላይን በብዛት ለአክሱም መውደቅ ነው ፋክተር በዋናነት የሚሆነው። ሲ ላይ አውትብሬክ ኦፍ ፕለግ ማለት ይህም እንደዚሁ ለአክሱም ግን ሚኒማል የሆነ ኮንትሪቢሽን ነው ያለው። በጣም ጥቂት የሆነ ኮንትሪቢሽን ነው ያለው፣ ግን ይሄ ለአክሱም ነው። ለዛጉዌ ጊዜ ጭራሽ የለም። ዲ ሪሊጂየስ ኮንትራቨርሲ ነው የሚለው። ሪሊጂየስ ኮንትራቨርሲ የለም በእነሱ ጊዜ። ከነሱ በኋላ በሜዲቫል ኢትዮጵያ ጊዜ የነበረ በሱሲኒየስ ጊዜ ነው የነበረው ሪሊጂየስ ኮንትራቨርሲ። ስለዚህ ዲም አይሆንም። የ24ኛ ጥያቄ ትክክለኛ መልሱ ኤ ይሆናል ማለት ነው። ኩዌሽን ነምበር 25 what idea the Renaissance period became the dominant in the modern world? A. The divine origin of human life. B. Reconcilability with secular life. C. The non-understandability of universe. D. Reason and the possibility of progress. ያው የሬኔሳንስ አይዲያ ነው የጠየቀን በ17 18ኛው ሴንቸሪ ላይ ዶሚናንት የነበረውን በዓለም አቀፍ ማለት ነው። ኤ ላይ ዘ ደቪን ኦሪጂን ኦፍ ሁማን ላይፍ። ይሄ ደቪን ኦሪጂን ኦፍ ሁማን ላይፍ በሜዲቫል ሜዲቫል ዩሮፕ ጊዜ ሜዲቫል ወይም ደግሞ ከዚህ ከሞደርን ዩሮፕ በፊት የነበረ አስተሳሰብ ነው እንጂ ይሄ ደቪን ኦሪጂን ጥራሽ አይቀበሉትም ሬኔሳንስ ስኮላሮች ማለት ነው። ኤ አይሆንም። ቢ ሪካውንታቢሊቲ ዊዝ ሰኩላር ላይፍ። ከያ በፊት ያን ያክል ሰኩላር ላይፍ አለ ለማለት ይከብዳል። ይሄ ሪካውንት በጣም ውስብስብ ነው የሚያደርገው እና ከያ በፊት በስፒሪቹዋል የሆነ ላይፍ ነው እንጂ ሰኩላር ላይፍ ያን ያክል የለም። በእርግጥ ወደ ኋላ በጣም ተመልሰን ግሪክና በግሪክ በሮማን በግሪክ ጊዜ በብዛት በግሪክ ጊዜ የነበረውን ስልጣኔ እነ ሶቅራጥን ማንሳት እንችላለን። ግን በጣም ቫጊዩ ነው ይሄ ቢ ላይ ያለው ማለት ነው። ቢ አይሆንም። ሪካውንታቢሊቲ አይሆንም። በእርግጥ እነሱ ሰኩላር ላይፍን ደቨሎፕ አድርገዋል። ኦኬ ሲ ላይ ነን አንደርስታንዳቢሊቲ ኦፍ ዘ ዩኒቨርስ እዚጋ እንደውም ዩኒቨርስን በደንብ አንደርስታንድ ያደረጉበት ጊዜ ነው። ነን አንደርስታንዳቢሊቲ አይደለም። በተለይ ደግሞ ኒኮላስ ኮፐርኒከስን እና ጋሊሌዮ ጋሊሌን እንደ ኤግዛምፕል ማንሳት ይቻላል። ዲ ላይ ሪዝን ኤንድ ዘ ፖሲቢሊቲ ኦፍ ፕሮግረስ። በቃ የሰው ልጅ በሪዝን ማመን አለበት በሚያው ኦብጀክቲቪቲ ላይ የተመሰረተ ፕሮግረስ ሊኖረ ይገባል ብሎ የሚያስቡ ነው እና የ25ኛ ጥያቄ ትክክለኛ መልሱ ዲ ይሆናል ማለት ነው። ኩዌሽን ነምበር 26 ሃው ይኩኖ አምላክ ሪስቶር ሰው ኮልድ ሰሎሞኒክ ዳይናስቲ ኢን 1270? ኤ ባይ ሪፈሪንግ ዘ ዛጉዌ አስ usurpers and hence eroding its acceptance. B. By securing recognition from the Egyptian Coptic Church. C. By getting support from the Holy Land of Jerusalem. D. By blocking the Zagwe from being crowned at Emperor at Aksum ነው የሚለው 26ኛው ያው ይኩኖ አምላክ ሪስቶር እንዴት ነው ሰሎሞኒክ ዳይናስቲ ያደረገው ነው ብሎ የጠየቀን። ያው የሰሎሞኒክ ዳይናስቲ ከዛን ሰዓት ጀምሮ የሚነግሱት ንጉሶች የእሱ የዘር ግንድ መኖር አለበት ተብሎ ይታሰባል። በህዝቡ ዘንድ እንደዛ ነው የሚታመነው እና ይኩኖ አምላክ ደግሞ የዛጉዌ ዳይናስቲ አሱርፐርስ ነው ወይም ደግሞ ስልጣኑን ያላግባብ የያዘ ነው ብሎ ከነ ሰሎሞኒክ ዳይናስቲ ተወላጅነት የለውም ብሎ በህዝቡ ዘንድ ተቀባይነታቸውን ያሳጣውና ትክክለኛ መልስ የሚሆነው ኤ ላይ ነው ማለት ነው። ግን አንድ ማወቅ ያለባችሁ ነገር ይሄን እንደ ግብአት ተጠቀመው እንጂ ምርጫው ላይ ዝጋ ስለሌለ ነው። የመጨረሻውን ስልጣኑን ኮንትሮል ያደረገው ግን በኢኮኖሚክ እና በሚሊታሪ ስትሮንገር ስለሆነ ነው። ተዋግቶ ነው የመጨረሻውን
ዛጉዌ ዳይናስቲ የተባረከን አሸንፎ ስልጣን የያዘው ማለት ነው። ግን እዚህ ምርጫዎች ውስጥ ካሉት ውስጥ የጠየቀው ያው ኤ ነው። ትክክለኛ መልስ የሚሆነው ኤ ነው። ቢ ላይ ባይ ሰኩሪንግ ሪኮግኒሽን ፍሮም ዘ ኢጂፕቴሽን ኮፕቲክ ቸርች፣ ይሄ ስልጣኑን ከያዘ በኋላ ነው ሪኮግኒሽን ከኢጂፕቴሽን ኮፕቲክ ቸርች ያገኘው እንጂ ስልጣኑን ሪስቶር ያደረገበት ምክንያት አይደለም። ሲ ላይ ባይ ጌቲንግ ሰፖርት ፍሮም ዘ ሆሊ ላንድ ኦፍ ጀሩሳሌም፣ ይሄ ከጀሩሳሌም ጋር ግንኙነት ነበራቸው በዛጉዌ ጊዜ። ይሄ ስልጣን እንዲይዝበት ምክንያት አልነበረም። ኒውትራሊቲ የነበረ ፖሊሲ ነው በዛን ሰዓት የነበረው። ስለዚህ ከጀሩሳሌም ምንም ሰፖርት አግኝቶ አይደለም ስልጣን የያዘው። ሲ አይሆንም። ዲ ላይ ባይ ብሎኪንግ ዘ ዛጉዌ ፍሮም ቢንግ ክራውንድ አስ ኢምፔረር አት አክሱም፣ ይሄ እነሱን እንደ አክሱማይት ኪንግ ክራውንድ እንዲሆኑ በመከልከል ወይም ብሎክ በማድረግ አይደለም። እነሱን አክሴፕታንሳቸውን በህዝቡ ዘንድ ተቀባይነታቸውን በማሳጣት ነው። እና ከዛ ያን ተጠቅሞ ፖለቲካል እና ሚሊተሪ ስትሬንግዝ የሆነ አርምድ ገንብቶ በኃይል ስልጣኑን የያዘው ማለት ነው። የ26ኛ ጥያቄ ትክክለኛ መልሳችን ኤ ይሆናል ማለት ነው። ኦኬ ኮሽን ነምበር 27 how did Islam spread into Central and Eastern Ethiopia during the medieval period? It was through A. Islamic war of jihad, B. The migration of Arab clans, C. The agency of nomadic pastoralists, D. The activity of traders and sheikhs. ያው እስልምና ሃይማኖት የተስፋፋበት ምክንያት ነው ወደ ሴንትራል እና ኢስተርን ኢትዮጵያ በሜዲቫል ፔሪድ በመካከለኛው ክፍለ ዘመን ማለት ነው። ሌላ ኢስላሚክ ሆሊ ዋር ኦፍ ጂሃድ ነው የሚለው። እስልምና ሃይማኖት ያው ወደ ኢትዮጵያ በሰላማዊ መንገድ ፒስፉሊ ነው የገባው የተስፋፋው። ከኢትዮጵያ ውጭ ግን ወደ አውሮፓና ወደ ሰሜን አፍሪካ እዛው አረብ ውስጥ ሲስፋፋ ግን በሆሊ ዋር ኦፍ ጂሃድ ወይም በቅዱስ ጦርነት ነው ማለት ነው። ኢትዮጵያ ውስጥ ግን በሰላማዊ መንገድ እንዲገባ የሆነው ያው ፕሮፌት መሐመድ ከመዲና በተሰደዱ ጊዜ የአክሱም መንግስት ጠብቆ ስላስቀመጣቸው ነው። ምንም ሳይነካ ስላስቀመጣቸው ያው ቅዱስ ቁርአን ላይ ኢትዮጵያን በኢትዮጵያ ውስጥ እስልምና ስታስፋፉ በሆሊ ዋር ሳይሆን በሰላም ነው ብለው ስላዘዙ ነው የሆነበት ምክንያት ማለት ነው። ስለዚህ አይሆንም። ቢ ዘ ሚግሬሽን ኦፍ አረብ ክላንስ ነው የሚለው። የተወሰኑ ስደተኞች ነበሩ፣ እነሱ ግን እስልምናን የሚያስፋፉ አልነበሩም። ስለዚህ ይሄ ሚግሬሽን ኦፍ አረብ ክላን ሳይሆን አረባያን ትሬደር ናቸው ያስፋፉት። ሲ ላይ ለኤጀንሲ ኦፍ ኖማዲክ ፓስተሪያሊስት ነው የሚለው። እነዚህ ኖማዲክ ፓስተሪያሊስትም አይደሉም፣ ትሬደር ናቸው ያስፋፉት። ኖማዲክ ፓስተሪያሊስቶች በብዛት የቱርክ ፒፕሎች የነበሩ ናቸው። ይሄ ከዛ በኋላ የመጡ ናቸው። ቱርኮች ደግሞ በእርግጥ መጥተው ግን እዚህ ያስፋፉበት ቦታ ይሄ ሴንትራል እና ኢስተርን ኢትዮጵያ ኖማዲክ ፓስተሪያሊስት ናቸው። ኬሪድ እስልምናን ኬሪድ ያደረጉ ናቸው እንጂ ያስፋፉት ደግሞ ኖማዲክ ፓስተሪያሊስት አይደሉም ማለት ነው። ስለዚህ ሲም ባይሆን ዲ ላይ አክቲቪቲ ኦፍ ትሬድ ኤንድ ሼክስ ነው የሚለው። ትክክለኛ መልስ ነው። ምንም የሚያጠራጥር ጥያቄ አይደለም። ትሬደሮቹ ያው አብረዋቸው ይሄ ሼክስ የሚባሉት ያው ሪሊጂየስ ሊደርስ ናቸው የሚሰብኩ ማለት ነው። እስልምናው የተስፋፋው በዚህ ምክንያት ነው ማለት ነው። የ27ኛ ጥያቄ ትክክለኛ መልሱ ዲ ነው። ኩዌሽን ነምበር 28 what was the main factor for the expansion of Christian kingdom in North and Central Ethiopia from the 13th to the 16th centuries? A. They wish to convert the Muslim population to Christianity. B. The desire to establish port on the Red Sea and the Indian Ocean. C. The desire to increase revenue by controlling trade routes. D. The wish to acquire new lands for a rapidly growing population. እሺ ኤ ላይ ያው ክርስቲያን ኪንግደም ኤክስፓንሽን ለምንድን ነው ፋክተሩን የጠየቀን? በኖርዝ እና ሴንትራል ኢትዮጵያ ማለት ነው ከ13 እስከ 16ኛው ሴንቸሪ ያለውን ያ ማለት እነ ዘርዓ ያዕቆብን አምደ ጽዮንን በጣም ብዙ ንጉሶች እነ ልብነ ድንግልን ጨምሮ ይዛል ማለት ነው። እዛ በጣም ብዙ ንጉሶች በዚህ ውስጥ አሉ። የእነኝህን ኤክስፓንሽን ነው የጠየቀን ፋክተሩን። ያው ኤ they wish to convert Muslim population to Christianity ዋና ምክንያታቸው ይሄ አልነበረም። ይሄ ሰከንዳሪ ዲዛየር ነው ወይም ሰከንዳሪ ኢንተረስት ብንለው እንችላለን።
ሙስሊሞቹን ወደ ክርስቲያኖት የመቀየር በእርግጥ ያው የያዙበት ቦታ ላይ ቀይረዋል። ክርስቲያኖቴን ወደ አሚን ሙስልምናን ወደ ክርስቲያኖቴ ማለት ነው። ግን ይሄ የተሳፉበት ዋነኛ ምክንያት አይደለም። ቢላይ ዘ ዲዛየር ቱ ስታብሊሽ ፖርት ኦን ዘ ሬድ ሲ ኤንድ ዘ ኢንዲያን ኦሽን ይሄ ስታብሊሽ ለማድረግ ሳይሆን ያሉትን እንደመያዝ ነው። እነዚ ኢላን ለክርስቲያኖቲ ነጋዴዎች ሞር ሴቭ ለማድረግ ነው እንጂ አዲስ ፖርት ክሬት ለማድረግ አይደለም። ሲላይ ዘ ዲዛየር ቱ ኢንክሪዝ ረቨኑ ባይ ኮንትሮሊንግ ትሬድ ሩትስ በቃ እነኝህን ሩቶቹን እነዚህ ኢላን ወደ ሰሜኑ የሚያልፈውንም ከቦንጋ ተነስቶ ወደ ሰሜን የሚያልፈውንም ሆነ ወደ ሀረር ወደ ዘላ የሚያልፈውንም እነሱን ሞር ሴቭ ለማድረግ ነው ኤክስፓንድ ያደረጉት እና ከዛ የሚገኘው ታክስ እነሱ ደግሞ ሚሊታሪ እና ኢኮኖሚካሊ ስትሬንግዛቸውን ለማጠናከር ማለት ነው ራሳቸውን። ትክክለኛ መልሱ ሲ ነው ማለት ነው። ዲ ላይ they wish to acquire new land for a rapidly growing population የህዝብ ቁጥር እድገት የዛን ሰዓት ችግር አልነበረም ጥረሽ። ይሄ በጣም ተቃራኒ ቾይስ ነው። ዲ አይሆንም። ኩዌሽን ነምበር 28 ትክክለኛ መልሱ ሲ ነው ማለት ነው። ኩዌሽን ነምበር 29 which of the following was consequence of war between the Christian state and Adal under Imam Ahmad al-Ghazi? A. The decline of the importance of trade routes leading to Zaila. B. The partition of the Red Sea between the Portuguese and Ottomans. C. The end of ruling the Christian status from permanent seat in Shaw. D. The adoption of agriculture by many pastoralists in Eastern Ethiopia. ያው አዳል ሱልጣናትና ክርስቲያን ኪንግደም ያደረጉት ጦርነት ነው። ያው አህመድ አልጋዚ ወይም አህመድ ግራኝ ማለት ነው። በእነሱ መካከል የተደረገው ኮንሲኩዌንሱ ምንድን ነው? የዋሩ ነው። ላይ ዘ ዲክላይን ኦፍ ዘ ኢምፖርታንስ ኦፍ ትሬድ ሩት ሊዲንግ ቱ ዘ ላይ በቃ ይሄ ነው። ሁለቱም ሲዳከሙ በጣም ነው የተደቀሙ ሁለቱም አዳልም ክርስቲያን ኪንግደም እና የዘይላ ትሬድ ዲክላይን እንዲሆን ነው የሆነው እና ይሄ ትክክለኛ መልሱ የሚሆነው ኤ ነው። በጣም ብዙ ኮንሲኩዌንስ አለው፣ ግን ከነኛ ውስጥ አሁን ከውስጥ የሚቀርበው ኤ ነው። በጣም በብዛት በጣም ብዙ ሰው ነው የሞተው በጦርነቱ። ሁለቱም ሳይድ ነው የተጎዱት። በመሃል የዘይላ ትሬድ ዲክላይን አደረገ ማለት ነው። ቢላይ the partition of Rhodesia between the Portuguese and Ottomans ይሄ ፓርቲሽን አልነበረም፣ ክፍፍል ሳይሆን ኮምፒቲሽን ነው፣ ፉክክር ነው ያደረጉት እንጂ ይሄ ዴፊኒትሊ የተካፈሉት ቦታ አልነበረም። ሲላይ the end of ruling the Christian state from permanent seat in ሸዋ ላይ ነው ይሄ ቀጥሏል። ከዛ ከአህመድ ግራኝ 1543 ወይና አደጋ ላይ ከተሸነፈው በኋላ ክርስቲያን ኪንግደሞች ነው ሸዋ ላይ ቀጥለዋል። እነ ሳህለ ሥላሴ አስፋወሰን በጣም ብዙ ንጉሶች አሉ። ይሄ ሲም አይሆንም። ዲ ላይ the adoption of agriculture by many pastoralists in eastern ኢትዮጵያ ያው የጦርነቱ ኮንሲኩዌንስ አንዱ ኢንተርሚክስ መሆን ነው። በካልቸራል በተለያዩ ባህል የተዛመዱት ግን በዚህ ሰዓት አግሪካልቸር እና ኮመርሻል ይሄ ንግዶች ዲክላይን ያደረጉት። በእርግጥ ወደ ክርስቲያን እና ሃይላንድ ኪንግደም ተጠግተው ኖማዲክ ፓስቶራሊስቶቹ የአግሪካልቸር ፕራክቲስን ያው በጦርነቱ ጊዜ ስላዩ ፕራክቲስ ማድረግ ችለዋል። ግን ይሄ ማጆር ኢፌክቱ የማጆር ኮንሲኩዌንሱ አይደለም የጦርነቱ። ስለዚህ ትክክለኛ መልሱ የ29ኛ ጥያቄ ኤ ይሆናል ማለት ነው። Question number 30. What distinguish Imam Ahmad al-Ghazi from his predecessors? A. His use of a cavalry rather than an infantry force in his wars. B. His mobilization of armies from Afar and Somali in his campaign. C. His used the religion's animosity to mobilize the Muslim population. D. His decision to conquer the Christian kingdom rather than raid it. እሺ መሐመድ ግራኝ ወይም ኢማም አህመድ አልጋዚ ከሱ በፊት ከነበሩት ከሱልጣናት አዳሎቹ በምንድን ነው የሚለየው ነው የሚለን። ያው ከሱ በፊት የነበሩት እንደ መሐፉዝ እንደ አህመድ ባድሊ ማለት ነው። በጣም ብዙ አሉ። እሺ ኤ ላይ the use of cavalry rather than
አን ኢንፋንተሪ ፎርስ ኢን ዚስ ዋር ነው የሚለው። ከሱ በፊትም ይጠቀማሉ ካቫለሪ። ይሄ ዩኒክ የሚያደርገው ፊቸር አይደለም። እሱም ይጠቀማል፣ ከሱ በፊት የነበሩትም ይጠቀሙ ነበር። ስለዚህ አይሆንም፣ አይለየውም ከፕሪሴደሮቹ ማለት ነው። ቢ ላይ ሂስ ሞባይላይዜሽን ኦፍ አርሚስ ፍሮም አፋር ኤንድ ሶማሊ ኢን ሂስ ካምፔጅን። ይሄ ልክ ነው፣ ግን ሪዩኔትን ነው ያደረጋቸው ወይም ሪካውንስል ነው ያደረጋቸው። መልሶ ማስማማት ነው። ከአፋርና ከሶማሌ የነበሩ ይሄ ከብት የሚያረቡ ፓስቶሪያሊስቶችን ሀረር አካባቢ ያሉትን ማለት ነው ወይ አዳል አካባቢ ያሉትን እነሱን የተፈጠረው ወደ ሃይላንዱ ሲጠጉ የነበረውን አለመግባባት ፈቶ በጦርነቱ ውስጥ እንዲሳተፉ አድርጓል። ግን ከሱ በፊትም የነበሩ ንጉሶች ነበረ በፕሬሲደንቶቹ ጊዜ ማለት ነው። ዩኒክ ያደረገውም ይሄኛው ግን አድርጓል። ይሄን ሪካውንስል አድርጓል። ሲላይ ሄስ ዩዝድ ዘ ሪሊጅን አኒሞሲቲ ቱ ሞባይላይዝ ዘ ሙስሊም ፖፑሌሽን። ይሄ ያው በሪሊጅን አፊሊቲ መሆናቸው የሚጠበቅ ነው። ከሱ በፊትም የነበሩት አለ በቃ ሪሊጅን። ግን ማጆር ኤሙ እሱ እስልምና ሃይማኖትን በምስራቅ አፍሪካ ስትሮንግ የሆነ እስልምና ሃይማኖት ሙስሊም ስቴት መገንባት ነው እንጂ ሪሊጅንስ የሆነ ወይም ዲፌንድ የሆነ ተጽዕኖ መጥቶባቸው አይደለም። እሱ ሙስሊምና ሃይማኖትን እንደ ፋክተር የተጠቀመው ማለት ነው። ስለዚህ ሲም አይሆንም። ዲ ላይ ሂስ ዲሲሽን ቱ ኮንከር ዘ ክርስቲያን ኪንግደም ራዘር ዛን ሬድ ኢት። ይሄ ነው የሚለየው። ሌሎቹ ከሱ በፊት የነበሩት ሬድ ኢት የምንለው ይሄ መልሶ ማጥቃት አይነት አጥቅቶ መመለስ አይነት ማለት ነው። ለምሳሌ ሀዲያን ከሆነ ሀዲያን ይዘው ወይ የሆነ ትንሽ ግዛት ነው ከክርስቲያን ሃይላንድ ኪንግደም የሚይዙት የነበረው ማለት ነው። በኢማም አህመድ አልጋዚ ጊዜ ግን ሙሉ የክርስትና ክርስቲያን ኪንግደሙን ወሮ ስትሮንግ የሆነ ሙስሊም ስቴት በምስራቅ አፍሪካ መገንባት ነበር የሱ አላማ። ከፕሪሴደሮቹ በትክክለኛ መንገድ የሚለየውም ይሄ ነው ማለት ነው። ስለዚህ የ30ኛ ጥያቄ ትክክለኛ መልሳችን ዲ ይሆናል ማለት ነው። Question number 31. Which one of the following explain why Italian unification becomes successful? A. The adoption of mixed strategy by the Italian that combined armed uprising and diplomatic pressure. B. The decision of the Austrian Habsburgs to support Italian unification. C. The weakening of the Habsburgs, both economically and potentially. D. The mobilization of liberals, conservative, and the papal state by Piedmont Sardinia for the cause. ኦኬ ይሄ የኢጣሊያን ዩኒፊኬሽን እንዴት ነው ሰክሰስ የሆነው በምንድን ነው የሚለን? ላይ the adoption of mixed strategy by Italian that combined armed uprising and diplomatic pressure ትክክለኛ መልስ የሚሆነው ይሄ ነው። አርመድ አፕራይዚንግ ላይ የጋርባልዲ ሪድ ሸርት የሚባሉት አሉ ተዋጊዎች። ዲፕሎማቲክ ፕሬጀር ደግሞ የፍራንሳይን ጠይቋል። ይሄ ፒድሞቱ ገዢ ካቮር ማለት ነው ናፖሊዮን ሂልን ከኦስትሪያ ነፃ ለመውጣት ኦስትሪያን በቀላሉ ለማጥቃት አብሮ ለማጥቃት ይሄ የናፖሊዮን ቦናፓርቲ ወይም የፈረንሳዩን ንጉስ አሊያንስ ጠይቋል። ይሄ እንደ ዲፕሎማቲክ ፕሬዠር መውሰድ እንችላለን ማለት ነው። ስለዚህ ትክክለኛ መልሱ ኤ ነው የሚሆነው። ሁለቱንም ተጠቅሟል። ቢ ላይ the decision of the Austrian Habsburgs to support the Italian unification ኦስትሪያ ለጣሊያን ዩኒፊኬሽን ማጆር ኦብስታክል ናት። በቃ ኢጣሊያን ዩኒፊኬሽን እንዳትይዝ እንቅፋት የነበረችው ኦስትሪያ ናት። ስለዚህ ኦስትሪያን ሰፖርት አላገኘችም ማለት ነው ኢጣሊያን። ሶ ቢ አይሆንም። ሲ ላይ the weakening of the Habsburgs both economically and politically። ይሄ ፖለቲካሊ እና ኢኮኖሚካሊ ኦስትሪያን ማዳከም የተጠቀመችው ጀርመን ናት። ዞልቨርን የሚባል ሲስተም ፈጥራ እንጂ ኢጣሊያ አይደለችም። ሰው ሲ አይሆንም። ዲ ላይ the mobilization of liberals, conservative and papal state by Piedmont Sardinia for the cause። ይሄ መጀመሪያ አካባቢ ላይ ሞባይላይዝ አድርጓል። ለመናገር ሁሉም አንድ ሆነው ነፃ ዩኒፊኬሽን ጣሊያን አንድነት እንድታገኝ ተስማምተው ነበር። በእርግጥ ግን በኋላ አካባቢ ላይ የፓፓል ስቴት ከዩኒፊኬሽኑ ወጥቶ ኦብስታክል ነው የሆነው እንደውም ለጣሊያን ዩኒፊኬሽን ማለት ነው።
ያው ትንንሽ ግዛቶች ስለነበሩ ይሄ ፓፓል ስቴት የሚያስተዳድራቸው ጣሊያን አንድ ከሆነች ደግሞ እኔ ግዛቴን አጣለሁ በሚል ስጋት ከዩኒፊኬሽኑ ኦብስታክል ወይም ደግሞ አጌነስታይን ነው እንጂ ለኢጣሊያን ካውን ማጆር ሮል አልተወጣም ማለት ነው። ስለዚህ ይሄ ዲ ላይ ያለው ልክ አይደለም። የሰላሳ አንደኛ ጥያቄ ትክክለኛ መልሳችን ኤ ይሆናል ማለት ነው። ሁለቱንም ስለተጠቀመች ማለት ነው። አርምድም ዲፕሎማቲክ ፕሬቪየርም። እሺ ለዛሬ ያስኳቸው ጥያቄዎች እነዚህን ይመስላሉ። ቪዲዮውን ከወደዳችሁ ሰብስክራይብ እና ላይክ ሼር ማድረግን አትርሱ። ስለተከታተላችሁኝ አመሰግናለሁ። በቀጣይ በፓርት ስሪ ቪዲዮ እንገናኛለን ማለት ነው። እስከዛው ድረስ ሰላማችሁ ይብዛ።